ወፊቱን አርጋችሁ ክንፏን ስደዱልኝ ስበር እኖራለሁ መቼም አራለልኝ ሰበር ዜና። የሰዓት ዜናችን አድማጭ ተመልካቾቼ እንደቀጠለ ነው። ላይክ ሸር ሰብስክራይብ በማለት እየቀለጠው መንደር ማይክል ጃክሰን ከሄርሜላ ጋር ዛሬ ማታ 3 ሰዓት በአዲስ ነገር ይጠብቁን ሲል አሳሰበ። አዎ እንዴ ሲያዩት ማማሩ። አይ ማይክል ጃክሰን እንግዲህ ፈካ ዘና ብለው ከሄርሜላ ጋር መተዋል ማለት ነው። አቤት ውበት ሲቀዳ ለካ ማይክል ጃክሰን ጋ ነው ትላላችሁ። እንግዲህ ሚዲያውን ማነጋገሪያ እያደረገው ያለው ማይክል ጃክሰን እስከ ቲክቶኩ ካሁን በኋላ ትናንትና ቆርጫለሁኝ ካንቺ ጋ ነው መሆን ያለብኝ። አንቺ በጣም ስነ ስርዓት ያለሽ ልጅ ነሽ፣ በጣም የተግባር ሰው ነሽ። ካሁን በኋላ እኔ አንቺና አንቺ ብቻ ነሽ ምርጫዬ በማለት ማይክል ጃክሰን ካሁን በኋላ ማንንም አልሰማም። እስከዛሬ በቤተሰብ ግፍፊትነትና በኮሜንታተር ግፍፊነት በሩታ ጋር ሩታ እያልኩ ነበረ። አሁን ግን ሩታ የሚለውን ኢግኖር አድርጌ በአዲስ ህይወቴ እጀምራለሁ በማለት ማይክል ጃክሰን ከሄርሜላ ጋር ያለውን ፍቅር እያጣጣመ ይገኛል። ሲጀመር ልጁ ከሄርሜላ ጋር ሲሆን 35 ጥርሱ ነው የሚከፈተው እላችኋለሁኝ። ታዲያ ይሄ ነገር ሚስጥሩ ወዴትና ወዴት እየሄደ ነው? አብርሃም ከሄርሜላ መቼም እንደማይርቅ ነው እንግዲህ እያየን ያለ ነው። እኔማ ለሁለት ያግባቸው ብልም ሁለት በእምነታችን አይፈቅድም ሲሉ ኮሜንታተሮች ቢናገሩም እኔ ግን በቃ ካልሆነ ምርጫውን አብርሃም በዚህ ሰሞን ቢያሳውቀን ህዝቡም በጎኑ ቢተኛ ባይነኝ ማለት ነው። ቤተሰብዬ የዛሬው ፎቶ ግን ያበደ ነው የለቀቁልን። ማይክል ጃክሰን ከሄርሜላ ጋር ያለውን ፍቅር አሁንማ ይፋ እያደረገ ነው። ከሩታ ጋር 3 ዓመት ቆይታ ሲያደርግ እንደዚህ አይነት ሪያክሽን፣ እንደዚህ አይነት አሳሳም ሮማንቲክ አላየሁም ስላችሁ አስረግጬ እነግራችኋለሁ። ስለዚህ ማታ በአዲስ ነገር ይጠብቁን። ግሬስ ፋሚሊ አዲስ ነገር አለ። ላይክ ሸር ሰብስክራይብ እያረጋችሁ